ሰብስክራይብ እንዳረሱ። አውንታ በርሲሳ መልስ ሰጠ። እንደኔ ብሆን አውንታ በርሲሳ ምርመራው ላይ እኔ ያለውበት የኔ እጅ አለበት ብለ ማለት አልነበረብም ብዬ አስባለሁ። የኔ አስተያየት ነው እና እንደዛ ያልከው ቪዲዮ ወጥቶ እንግዲህ ያው አርቲስቶች ዝነኞች ምንም ቢሆን ወገኖቻችን ናቸው። ሰው አሳስቷቸውም ይመስላል። ያው ዞሮ አውንታ በርሲሳ እንደኔ ትንሽ ነጥብ የጣለ ይመስለኛል። ብዙ መልስ መስጠት አልፈለገም። የ4 ደቂቃ ቪዲዮ ነበር የለቀቀው። የአውንታ በርሲሳን እናያለን። ከዛ በኋላ ደግሞ ሰራዊት ፍቅሬ እሱ ላይ ምን እንደመለስ ቪዲዮ ካየን በኋላ መጨረሻ ላይ መዝጊያ ላይ አስተያየት እሰጣለሁ። እባካችሁ የትም እንዳትሄዱ። አውንታ በርሲሳ ምን አለ? የፊንቴክ አምባሳደሮች ሰሞኑን ወደ ወንድም ካሊድ ፋውንዴሽን ካሳንቺስ ወደሚገኘው ሰብሰብ ብለዋል። ጉዳያቸው ያው የፊንቴክ ጉዳይ ነው። ኦልሬዲ ጉዳያቸው በህግ አግባብ ተይዞ የተለያዩ ማስረጃዎች እየቀረበባቸው ነው ያሉት። ኦልሬዲ የጊዜ ቀጠሮ ላይ ነው ያለው። ነገር ግን በመሃል ይህንን ጉዳይ ወደ ሚዲያ ለምን ይዘውት መጡ? ለምንስ መምጣት አስፈለገ? እግረኛው ሚዲያ ስለምን ተመራጭ ሆነ ብለን ልናየው ፈለግን። ይሄን ነገር ስንል እነሱ ኦልሬዲ እዛ ላይ ያሉ ማስረጃዎች የተጠናከሩ የተደራጁ ትክክለኛ የሆኑ ማስረጃዎች ኦልሬዲ እየቀረበባቸው እንደሆነ ኤክስፔክት አድርገዋል። ስለዚህ ህጉን ለማወቅ ወይም ደግሞ ህጉ የሆነ ብያኔ የሚሰጣቸው ከሆነ የተሰጠን ብይን ትክክል አይደለም ለማስባል ሶሻል ሚዲያውን ኦልሬዲ እንደ ዳኝነት መርጠውታል። አንድ የህግ መስመር፣ አንድ የህግ ጉዳይ፣ አንድ የህግ ጭብጥ ኦልሬዲ ለፍርድ ቤት ከደረሰ በኋላ ነገሩን በመተንተንም ሆነ በማስረዳት ወይም ደግሞ ማስረጃዎችን በማቅረብ ወደ ሚዲያ ይዞ መሄድ እንደ ኢትዮጵያ ህግ ወንጀል ነው። ቢኮዝ የህግ ስርዓቱን ስለሚያዛባ ከሁለት ወገኖች ያልታየ ስለሚያደርገው። ስለዚህ ይሄን ነገር ለምን ወደዚህ መጣችሁ ብለን ካሰብነው ይሄን ሚዲያውን እንደ ፍርድ ቤት ለመጠቀም ነው የሚታየኝ። ስለዚህ በጥንቃቄ የፍትህ ስርዓቱን በማያዛባ መልኩ እኛም በዚህ በኩል ዲፌንድ ማድረግ ይጠበቅብናልና የተቻልነውን ያህል 2 ሰዓት ከ17 ደቂቃ ከ58 ሰከንድ ከነማስታወቂያው ያለውን ቪዲዮ እየዘለን ለማየት እንገደዳለን። በመጀመሪያ ደረጃ ወደ ወንድም ካሊድ ፋውንዴሽን ከመግባታችን በፊት የቪዲዮ የ2 ሰዓት ከ17 ቪዲዮ ርዕስ የዝነኞቹ እስሩ እና ሚስጥሩ ይላል። የዝነኞቹ እስሩ ምን ለማለት እንደነው አወዛጋቢነቱን እዚህ ጋር ነው የምታዩት። አሁን ወደ ሚዲያ ለምን ይዛችሁ መጣችሁ የሚባል ከሆነ አላልኩም ለማለት እንዲያመቻቸው ነው። ይሄ ርዕስ ራሱ የዝነኞቹ የታሰሩበት ምክንያት ሊለው ይገባ ነበር። ወይም ደግሞ ሌላ ርዕስ የዝነኞቹ እስሩ የሚል አማርኛ የተቀናጀ እንትን አይመስለኝም። ሜቢ ለማምለጥ እንዲያመችም ይሆናል። እና ሚስጥሩ ይላል። ሚስጥሩ ምን? እውነተኛው ሚስጥር ይሄ ነው ማለት ነው። ፍርድ ቤት የያዛቸው ጉዳዮች፣ መንግስት የያዛቸው፣ ፖሊስ የያዛቸው ጉዳዮች ትክክል አይደሉም ማለት ነው። በእነሱ አግባብ ይሄ ነው እንትኑ ለማለት የተፈለገው። ሚስጥሩን ሊነግረን ነው። ሚስጥሩ ከተነገረን ደግሞ ሚስጥሩን አውቀናል። ስለዚህ ፍርድ ቤት ባለው ማስረጃና መረጃ ተመርኩሶ የሆነ ውሳኔ የሚሰጥ ከሆነ ሚስጥሩን ኦልሬዲ እግረኛው ሚዲያ ለኛ ነግሮናልና ተሳስተሃል እንድንለው ነው ማለት ነው። ይሄ ነው የሚታየው። አሁን የሚዲያ በህግ የተያዙ ጉዳዮች ሚዲያ ማራገብ እና እንደዚህ አይነት ርዕሶችን በመስጠት ጉዳዩ ከያዘው ጭብጥ የወጡ ነገሮች በማስተላለፍ ህግን ያዛባል የሚባለው ለዚህ ነው። ኦልሬዲ ሚስጥሩን እየነገረን ያለው ተክለ ሃይማኖት ሰራዊት ፍቅሬም ሆነ እነዚህ አርቲስቶች የምናውቃቸው ሚዲያ ላይ እስከሆኑ ድረስ ሚዲያ ላይ ያው ስለ ኬዙ ማብራራታቸው እንደኔ ክፋት ያለው አይመስለኝም። ምክንያቱም የምናውቃቸው ሶሻል ሚዲያ ላይ ነው የምናውቃቸው። ያው በድራማ በፊልም በማስታወቂያ ምናምን። ወንድም ካሊድ ደግሞ በእርዳታ ድርጅት ነው የሚታወቀው። አውንታ በርሲሳ እዚህ ጋር ሚዲያ ላይ ወጥቶ ለምንድን ነው ስለ ኬዙ እንትን ያሉት? ሲጀመር
ፍርድ ቤቱ ራሱ እነዚህ ሰዎች ሪል ወንጀለኛ ቢሆኑ እነዚህ ሰዎች ሪል ጥፋተኛ ቢሆኑ ሪል እንትን ቢሉ አይለቃቸውም ብዬ አስባለሁ። ትንሽ የሆነ ነገር ስላየባቸው መሰለኝ ዋስትና የፈቀደላቸው። መንሱር ጀማል እስከዛሬ ለምንድን ያልተለቀቀው ብዬ ሳስብ የመንሱር ጀማል እጅ አለበት። ስለዚህ መንሱርን አለቀቁም። እነሱ ግን ትንሽ ንጹህነት ስላላቸው ፍርድ ቤቱ አምኖባቸው መሰለኝ የለቀቀው። ደግሞ መልሶ ሰራዊት ፍቅር ያለውን ሰምተን እንምጣ። ትልቅ ሰው ነው እንግዲህ ይመስለኝ። አይ ቲንክ ትልቅ ሰው ነው በሙሉ ይመስላል። እዚህ ላይ ሲታይ በህግ አይደለም ወይ በሰው ነው ወይ እስሩ ብዬ አይ የታሰረው በህግ ነው። ህግ ነው ማቆያም ሊያደርግህ የሚችለው። አሁንም ጉዳያችን ተይዞ ያለው በህግ ነው። ይሄም ጥያቄ የለም። ለዛ መነሻው ምንድነው ነው ጥያቄው። ለዛ መነሻው ማን ነው ካልክ ቅድም ያየናቸው ሰዎችና የነሱ እንትኖች ናቸው። ከነሱ ጋር አንድ ላይ ያሉ ሰዎች የተባለው ነገር ቅድም እንዳልኩ ሳያጣሩ ምንም ዳኒ እንዳለው በበሬ የወለደ አይነት ነገር አብርሽ ነው ያለው መሰለኝ። በዛ ደረጃ ነገሩን ያባባሱት ተመዝጋቢዎቹ እንትን ውስጥ እንዲገቡ በስጭት ውስጥ እንዲገቡ ድርጅቱ ቤቱን ዘግቶ ጠፍቷል፣ ቢሮ ገንዘቡ ተበልቷል፣ ምን እንትን የተደረገው ጅቡቲ ላይ መኪና ምናምን ያሉት የለም፣ ዝም ብሎ ፎቶግራፍ ለጥፈው ነው ያየ ነው እና ከኋላቸው በግራፊክስ የገባ ነው በአኒሜሽን አስገብተው ነው ፎቶግራፍ እንጂ መኪናም የለም ጅቡቲ ላይ። እዛም የተደረደረው በኪራይ ተከራይቶ ያመጣው ነው ምናምን። ፍጹም ስህተት የሆነ ፍጹም ውሸት የሆነ ነገር ይሄ ነገር በሚነሳበት ጊዜ ተመዝጋቢዎቹ እንዴ እውነት ይሄ ነገር እውነት ይመስላል። ምክንያቱም እኛ ደግሞ እዛ ላይ ምላሽ ልንሰጥ አንችልም። ምላሽ ማንሰጠው ምንድነው ነው እኔ ነኝ የማነጋግራቸው ተመዝጋቢዎች እናንተ እንትን አይደላችሁ ምናምን የሚል ነገር ነበረ ከፊንቴክ ወገን እና እውነቱን ነው ደግሞ በሰው ቢዝነስ ውስጥ ገብተን ልክ ነው ልክ አይደለም ልንል አንችልም። በቢዝነስ እንትንም አይደለም ዲሲፕሊንም አይደለም እና የዛ ነገር መጫጫስና መንጫጫት እና ከፍ ያለ የበሬ ወለደ ወሬ እኔ ነኝ መርማሪው እኔ ነኝ ኮማንደሩ እኔ ነኝ እንትኑ እኔ ነኝ ምናምን የሚሉ ደፋሮች የነዚህ ንግግር ትኩረት እንዲኖር አደረገና እስቲ ጠይቁ በሚል ቅድም አብርሽ እንዳለው አብርሃምና መንሱር ለጥያቄ ተጠሩ። ከዛ አይ የፊንቴክ ጉዳይ ከሆነ እኛም እናብራራ በደንብ ብለን ሄድን። ስንሄድ ግን ከዛ በኋላ ሌላ ቆይሲ ዛሬ ምናምን ትንሽ ጠብቁ ምናምን እየተባለ በዛው እስቲ ትንሽ ቆዩ በሚል መንሱርና አብርሃም ታሰራቸውን እነሱ ደውለው ታሰሩ ሲሄዱ ማለት ነው። እንዴት ሰማችሁና? ደወሉልን እነሱ። እሺ ደወሉና እንደዚህ እንትን አለ ግሩፕ አለን እና ግሩፓችን ላይ እንደዚህ ተጠርተናልና ልንሄድ ነው አሉ። ግሩፑ የአርቲስቶች የአምባሳደሮቹ የፊንቴክ አምባሳደሮች ግሩፕ እሺ ግሩፕ ላይ ድሮፕ አደረጉት። አየነውና አይ ይሄ ነገር ከሆነ ሄደን እናስረዳ። እኔ ዛን ጊዜ ለቅሶ ላይ ነበርኩኝ። እናቴ አርፋ አንድ 10 ቀን ምናምን ገና 8 ቀን ገደማ ነበረ እና እንግዲህ ለመሄደን እናስረዳ ይሄን ጉዳይ እናስረዳና እንመጣለን ለህጉም ስለሚጠቅም እኛ የምናወራው ነገር የምናውቀውን ፋክት እንንገር ብለን ስንሄድ ቃል ተቀበሉ ምናምን በዚህ እንትን አረው ትንሽ ቆይ ምናምን ተባለ። ከዛ እስቲ ትንሽ ቆዩ በሚል ልክ ቡና እየጠጣችሁ ቆዩ እንደሚል አይነት ነገር ተብለን ገባን። ከዛ ኦልሞስት ወደ 8 ሰዓት ምናምን ነው በኋላ የታሰርነው። ወደ ውስጥ ግቡ የተባለው 1 ሰዓት 2 ሰዓት ሰምቲንግ። እስከዛ ጊዜ ቢሮ ነበርን፣ ውጭ ላይ ነበርን ከፖሊሶቹ ጋር ከምናምን ቆመናል። የሚገርም በዛ ሰዓት ላይ ግን እኛ እዛ ጋር ቆመን እያለን ታስረዋል የሚል እንትን ተለጥፏል እንትኑ ላይ በሶሻል ሚዲያው ላይ። እናንተ ስልካችሁ ያን እጃችሁ ነበር? እጃችን ላይ ነው ገና እንትና ሃው ኦነርስ እንደዚህ አይነት ነገር እንዴት ሊሆን ይችላል? ይሄ ትንሽ እንትን ግርታ የፈጠረብን ነገር ነው። ዞሮ ላልከው ነገር ግን ህጉ ነው ያሰረን። ምክንያቱም ሌላው መብት የለውማ ወሬ ከማውራት ከመንጫጫት እንደፈለገው ከመሳደብ ገደብ እስኪበጅለት ድረስ ይሄን ከማድረግ ውጪ እኛን የማሰር መብት የለውም። ይሄ እዚህ ላይ የሚያወራው
ግሩፕ የማሰር ስልጣን ግን የመንግስት የህግ። እሺ ስለዚህ ህጉ ነው። እሺ ሰራዊት ፍቅሬ በማስታወቂያም በሌሎች ስራዎቹም ሲሰራ በኪነ ጥበብም እጅግ ሲበዛ ጥንቁቅ ደግሞ አስተዋይ ሲመጡ ባለጉዳዮችን የሚያናግርበት መንገድ የዛሬን አይደለ የበፊትን የወደፊትን የሚያይ ጥንቁቅ ነው። እንደው በምን አጋጣሚ እዚህ ውስጥ እንደወደቀ አናውቅም ያሉ በጣም ብዙ አስተያየቶች በተለየ ደግሞ በአንተ የእድሜ ክልልም በአንተ በኩልም ያለፉ በሙያዎች በምን አጋጣሚ ነው ያ ጥንቃቄህ የሌለው? ማክሲመም ጥንቃቄ አድርጌ ነው የሰራሁት። ጥንቃቄ የለም የሚባለው ነገር እኔ አይገባኝም። እኛ ጋር ማስታወቂያ ሲመጣ ውል ነው የምንዋዋለው። ከውላችን በፊት ግን የድርጅቱን ህጋዊነትና በህይወት መኖሩን እናረጋግጣለን። አሁን እኛ ይሄንን ማስታወቂያ የዚህ አምባሳደርነቱ ነገር ሲጠይቀኝ ድርጅቱ አዲስ ቢሮ እየከፈተ ነው፣ በከፍተኛ ድምቀትና ደረጃ እንትን ላይ ቦሌ ላይ ቢሮ እየከፈተ ነው። እዛ ነው እንደውም የተገናኘ ነው። እዛ ቢሮ ላይ በእንግድነት ተገኝተን ነው በዛው ከልጁ ጋር ተዋውቀን እንደዚህ ብትሆን የሚልና ምንድን ነው የምትሰራው? ይሄ ላይሰንስ አለ ወይ? ፍቃድ አለ ወይ? ህጋዊ ነህ ወይ? አዎ። ከዚህ በፊት ምን በዚህ ጉዳይ ላይ ምን ሰርተሃል ሲባል 3 ጊዜ በተለያየ ትልልቅ ቦታ ዝም ብሎ ሰፈር ውስጥና መንደር ውስጥ አይደለም፣ ቢሮ ውስጥም አይደለም፣ ኦሮሚያ ባህል ማዕከል ስቴዲየም ጋር ያለው ስካይላይት ሆቴል እና ወዳጅነት ፓርክ ላይ በከፍተኛ ድምቀት መኪና አስረክቧል። መኪና ያስረከበ ካሚንግሱንም መኪና ላይ ያስመጣ ነው ተብሎ እኮ ማስታወቂያ ይታወቃል። እንኳን ያስረከበ ድርጅት በህይወት ያለ ድርጅት ቢሮ ተከፍቶ ከፍተኛ ስራ እየሰራ ነው። ከዛ እንደዚህ ነው አለ። ኦኬ በህጋዊ መንገድ ማስታወቂያ እንግዲህ ላለፈው 30 ምናምን ዓመት ስንሰራ ነው የኖርነው። ያንን የተከተለ ውል ተፈራርመን ነው የሰራነው እና ይሄ ምንም እንዴት ጥንቃቄ ጎደለው ምናምን የሚያስብል ነገር አይደለም። አለ ውሉ አለ እና ጥንቃቄ ጎደለው የሚያስብል አይደለም ነው ማለት። እሺ ማክሲመም ጥንቃቄ አድርጌያለሁ ብለኸኛል። ማክሲመም ጥንቃቄ የማክሲመም ጥንቃቄህን ውጤት ግን አይደለም ያየነው። መጨረሻ ላይ እስር ነው ይዞብህ። ሐቁን ለመነጋገር እውነቱን ለማነጋገር እኔ ትንሽ ወደ ሰራዊት ፍቅሬ ወደ አርቲስቶች ትንሽ አዘንብያለሁ ብዬ አስባለሁ። ምክንያቱም እነ ሰራዊት ፍቅሬ በቃ ትንሽ የሆነ እውነት ያላቸው ይመስለኛል። ነገሩ ላይ ትንሽ በቃ የሆነ ሐቀኝነት ነገር ያላቸው ይሄ የራሴ ሐሳብ ነው። እናንተ የመሰላችሁትን ማሰብ ትችላላችሁ፣ የፈለጋችሁትን እንትን ማለት ትችላላችሁ። እና እኔ አሳዘነኝ። ይሄን ያህል ጊዜ ታስሮ አያውቅም ሰራዊት ፍቅሬ በእንደዚህ አይነት ነገር። እነዚህ አርቲስቶች በእንደዚህ አይነት ነገር ተጠርጥሮ ታስሮ ምን ተብሎ አያውቁም። እና ዛሬ ላይ ይሄ ሁሉ ደባ ሲደርስባቸው፣ ይሄ ሁሉ መከራ ሲደርስባቸው ትንሽ አሳዘኑኝ እንደሰው። እግዚአብሔር ምስክሬ ነው ብለው የህዝብ ላይ እጃቸው ራሱ ቢኖር ራሱ ትንሽ የሆነ ታውቃለህ አይደለ? እንደዛ ነው። እና ሰብስክራይብ እንዳረሱ ወገኖቼ። ኬቢ ስማርት አመሰግናለሁ። ሰላም በምድራችን ላይ ይስፈን።